إن الله وملائكته يصلون على النبي أنا مربوني على أسفل من الكومنت لاي تيك توك لقباتي قبابة الجزاء ونكارت أفتر أدرك بس እዚህ በጣም የተራቡ የተቸገሩ ሰዎች አሉ። ለእነሱ እናድርጉት። ቀርቀሱ እንሄዳለን። አሁን ወደታች በዚህ እንሂድ። አያ ዳና በዚሁ መንገድ ደጋን ላሳያችሁ። አንዴ ክፈተው በዛ ክፈተው። አይዋ እንዴት ነሽ? ደህና ነሽ? አማን ነው። ስጧት አንድ ጊዜ አንድ ስጧት። ያላ ይሄ 5 ኪሎ ዱቄት፣ ይሄ ደግሞ ቴምር፣ ይሄ ደግሞ 5 ኪሎ ሩዝ፣ ይሄ ደግሞ ስጋ፣ ይሄ ደግሞ 3 ሊትር ዘይት፣ ይሄ ደግሞ 1000 ብር እንኪ። ዱዓ ታደርጊያለሽ አታደርጊ? አደርጋለሁ እንጂ በደንብ ወላሂ ወይ በደንብ አድርገሽ ዱዓ አድርጊሽ። ታንክ ዩ 1 2 እንዴት አላረጋን እንኳን አንተ ነው ሌላው ማረጋለሁ። ና ኢብራሂም ይሄን አንሳ አንሳና ይዘህ ቶሎ በል ነው። አንዴ እንቀበላቸው። ሰበሰባችሁ? አይ እንሂድ። እንዴት ነው? ሰላም ነው? አማን ነው ወይ? አሁን ይሄ የደጋን መስጂድ ይታያቸዋል። መስጂድ አልአቅሳ እኮ ነው የሚመስለው። ደጋን እቺን ትመስላለች። የኛ ሀገር ተመልከቷት። ማ አጅመለ ቢላድና ኦኬ መስጂዱ አሁን ቀርቀሱ ሰፈር እንሄዳለን። ያ ጀማ በዚህ እንውረድና ደጋን ታምራለች አታምርም? ህንጻ ደግሞ እየተሰራ ነው ይታያችኋል። ለታሪክ አንድ ህንጻ ለነገሩ ሌላም አለ። እስከለም ነው አይ እንሂድ ነምስ ባቲ ምናምን ኢንሻአላህ ወደፊት ሙሉ ኢትዮጵያን እየዞርን የሚቸገር ሰው እስከማይኖር ድረስ እንረዳለን በአላህ ፍቃድ። በየከተማይቱ ዛሬ ደጋን ተጀምሯል። ነገ ደግሞ ሌላ ሀገር ቀጣ። እሺ አንድ ጊዜ ያዘዝጋ አህመድን እንትን ነገረኝ። አይ ሰላም አለይኩም እንዴት ናችሁ? መጣን አንድ ጊዜ አህመድ አንድ እስኪ አህመድ ፀጉር ቤት አህመድ ሳ አህመድ ይማል የት ነው? ሰላም አለይኩም አህመድ አንዴ አህመድን እስኪ ያገኘው ኑርሲ አንዴ ያገኘው ሰላም ኑሩ ወአለይኩም ሰላም سيد عبد زين السيد يفتح الناس هاي ايش اللي صرتوا يا سلام بالراجل يسقى عندنا شيء ازقج بك انا
200 ይቀራል ከነፍታው አንዳንድ ሸርጋዋለ አይዋ ደስ ሽማግሌው ሰውዬ مرحبا ከዛ ሁኝና አንተ ታስቆመኛለህ የት ነው አይ እና በቃ አንተ ስልክህን አምጣ እዚህ ጋር ምስኪኖች አሉ ቀርቀሶ ሰፈር እዚህ ጋር ደግሞ ልስጣቸው የእንትና የሰይዋ ነው ማነው ሁሉንም ማሳያለሁ በየከጀመረ ታላጋ አርጋሽ እግረና ማነው አንተ እግረና ማነው መኪና والله ተገልብጠ نو يلا تعال ለዳዎች ሳንስጣቸው እንዳትገለበጥ በኋላ የት ነው ለዳሃ ማሽቃበጥክ ቤታቸው ይታያቸዋል እቺ ነች ቤታቸው ጀማ ላምስታ እንዴት ናችሁ አልሐምዱሊላህ ደህና ናችሁ ወይ ደህና ነን አልሐምዱሊላህ ጾም እንዴት ነው ደህና ነው ደህና ይዘናል አልሐምዱሊላህ ማሻአላህ ነው አንተ አንዴ እቺ ሰደቃ ነች ያዙ እሺ መመርገሽ አማናችሁ ደህና ነን አልሐምዱሊላህ አባባ ነው ዱአ አድርጉ እሺ መርሐባ ጾሙ ነው መርሐባ እቺ ደግሞ 1000 ብር ነች እሺ እሺ መርሐባ ዱአ አድርጉ አይ ማማ አሚን በዚህ ቅርብ ነው ኑ ደግሞ በዚህ ይዛችሁ በቃ እሱ ይቆምና እናንተ ይዛችሁ በዚህ አንድ አለ በዚህ አንድ ሰው ነው ሰው ማሳለይ በዚህ የሰይዋ እናት የት ነች እቺ አሁን ምን ሄደባት ሴት አንድ ልጅ ነው የነበራት ልጇ ፌደራል ነበር ተገልብጦ ሞተባት እሱ ነበር የሚያስተዳድራት አሁን ማንም የላትም እና ቤቷ ደግሞ እቺ ነች السلام عليكم እና ሊላህ አርጊት ነች ወላሂ ሰላም አለይኩም እንዴት ናችሁ ማማ ቤታችሁ ታይችሁ ደህና ናችሁ ወይ አማን ናችሁ አይዟችሁ አላህ ያሽራችሁ አይዟችሁ አይ እንዳይፈስ እንትን በለው አስተካክላቸው እና ፌስታልን አስተካክላቸው ሊፈስባቸው ስለሚችል አስተካክሉ ይሰራው እሺ አሚን 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 አጀባ በረካ ሁኑልኝ እንኮች ደግሞ 1000 ብር ነች እሺ ደግነት በረካ ሁኑልኝ እንደው አፋቁ ወጦ እሱ ቁጭ ብላችሁ እንደው ፈውላችሁ አሚን ሹክራን አሚን ወላሂ ልጇን አውቀዋለሁ በጣም ደስ የሚል ልጅ ቆንጆ እየሄደች ነበር ፌደራል ነበር ነበር ብር እየላከላት የምትተዳደረው ታሳዝናለች በአላህ አሮጊት ነች والله المستعان والله المستعان على ما تصفون وجاءت سيارة فأرسلوا واردهم فأدلى دلوه عندي زي رقم شو ما قال لي السلام عليكم እንዴት ናችሁ ማማ ደህና ናችሁ አማን ናችሁ ወይ አልহামዱሊላህ ታሳ ጾም እንዴት ይዟችኋል አልহামዱሊላህ አላህ ተያዘን አልহামዱሊላህ እኮ እቺ ሰደቃ በታላችኋለች እቺ ስጋ ነች እቺ ዱቄት ነች እቺ ሩዝ እቺ ቴምር ይሄ ዘይት እሺ መርሐባ እቺ ደግሞ 1000 ብር ነች ይሄ ደግሞ 1000 ብር ዱአ አድርጉ እሺ ዱአ አድርጉ አባባ እሺ ጤናችሁን አላህ ይስጥ አሚን 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 شكرا آمين يا رب آمين شكرا
ሹክራን ለሰጠችዋ ልጅ ዱአ አድርጉላት ሴት ነች እና እሺ መርሐባ ዱአ አድርጉላት አዎ አረ እናንተም ቆዩልን አሜን እሺ ይኸውልህ አለቀ አይደለ ናርሰ አንድ ይቀራል አይ ዛቶች አንዲት ጆንት ነው አለቻለሁ እጇ ምን ይሆነች የተሰበረች ወላሂ ማን ያስተዳድራት ጆን ነው ወላሂ ልጅም የለህ ወላሂ ማሃን ነው ሲል ወላሂ الله المستعان الله يساعدها እቺ እስካሁን ዱአ እያደረገች ነው ቅድማ ሴት ወላሂ እስካሁን ዱአ እያደረገች ነው ፌደራል ጀርካቸው ስናልፍ ዱአ ታደርጋለች ታይ ይሄ ቅርብ ነው ሩቅ ነው አሁን በዚህ ነው ረግ በመስጂድ በታች ኦኬ ይርቃል ማለት ነው መስጂድ ታች ነው አይስ አይ ወደ ታች በዚህ እንሂድና ወደ መስጂዱ አጠገብ ከድራሊ ኤሊስ ጋር አብረን ነበር የቀራ ነው በጥፊ መተኛ ቃል ህፃን ያለ ለኔ ሰላም አማን ነው አሃ ይብዝ ስንቀራ በታሽን ታስታውሻለሽ አድራማን እንዴ ወሽም ማረሰው ታሪካል እናንተ ረቀም ታርገ ነው እንጂ አማን ኢትዮጵያ ስንት ባለፈው እንትን ብዬ ነበር አይደል 0902 እሺ ምልክት አግል ማለት ወይ እየተቀምኩበት ነው ወላሂ ሚፍታህ ማለት ነው ያለሽ እና ምን መሰላችሁ አስታውሳለሁኝ ሂፍዝ ሼክ አብዱል ቃድር ያስተማሩ ያቀሩን እያለ እኔ ተረኛ ነበርኩኝ ከዛ እኔ ነኝ ተረኛ ብዬ ስግድ አልኩት በቃ አንተ ህፃን ኮነ ምናምን እሱ ታላቅ ነው በጣም ትልቅ ነው ከዛ በቃ እኔ ነኝ ተረኛ ለቅም አልኩት ከዛ በቃ መታኝ አረሳው ጭንቅላቴ ወጥፎ ነው አንድ ነገር ከዛ ይረሳል አሁን ምን ሄድበት ሰፈር ያውና የቱ ጋር ነው እዚህ ነው እንውረዳ አይ መርሐባሽ የቱ ጋር ነው አይ እንግዲህ እቺ ሴት ማን ነች እጃን ተሰብራ ተኝታለች የሚያስተዳድራት የለም ልጅም የላትም ባሏ አለ ኦኬ አብጋሉ ባሏ ራሱ ያልበቀረ እዚህ ቤት ሰላም አለይኩም እንግባ አይ መርሐባ እንዴት ናችሁ ይሄ ባለቤታቸው ነው እሳቸው ልጅ የላቸው ማማዘሙ እንዴት ናችሁ እቺ ሰደቃ ነች እሺ እቺ ዱቄት ሩዝ ቴምር ዘይት እንኮ እቺን አንድ ሺህ ብር ነች ደግሞ ዱአ አድርጉ እሺ እቺ አንድ ሺህ ብር ነች ያ አዩ አሚን አሚን በዝኑ ጣናን የታለ ሌላ ሰው አለ ማን አለ ነው አይወላችሁ በቃ ሲዝኑስ ጋኒ አሁን ኑር ሲያለበት ማለት አይ በቃ ስታችን ልሂድ ነው ውጡ يلا نمشي እናንተ ልጆች ስታምሩ ማሻአላህ አህላም قال الله هذا يوم ينفع الصادقين صدقهم በዚህ በታች ነው ይሄ መስጂድ ያውና መድረሳው እዚያ ይሄ መስጂዱ ግቢ ነው ወደፊት ኢንሻአላህ እስላማዊ ዩኒቨርሲቲ እዚህ ይሰራል ወላ መርካስ ዳውላ መርካስ አዎ እሺ ላወራ አህመድ እሺ እዚህ አልደረስንም
ዛካበል በጣም ብዙ እንዳይሄድ እኛ ሀገር መንገድ ትንሽ ሊበል ቅርብ ከሆነ እዛ ባጃጅ ከሆነ አቁም በቃ እዚህ ለማዞር እዚህ ያራ እሺ ስታው ደለሽ ዳዝ አንድ ስተረሰ ነው ሰላም ነው እንዴት ነሽ ሰላም ነው አለ ሂድ አይ ዱአር ከሰራው ተረ አይ ዱአር እንጂ በዱአ አይ እንደ እየተቆራረጠ ነው እንደ ይቆራረጣ ልጆች ወይንስ ይሰማል? ያዘው በቃ እዚህ ታች ወርዳል አሳያለሁ እኮ ከዚህ በላይ ነው። እዚህ አቆም በቃ ለመውጣት ወላሂ ይመቻል። የትኛው ቤት በቃ እዚህ ከሆነ ችግር በቃኛ እንውረድበታ በቃ በዚህ ማዘር ትችላለህ። አይ አይ ኖ እዚህ እንገባለን። ይዛቸው ነው قل تعالوا واتلوا ما حرم ربكم عليكم ألا تشركوا به شيئا زينات السلام عليكم زينات السلام عليكم تفضل زينات እንዴት ነሽ? ደህና ነሽ ወይ? እንግባ። እቺ ሰደቃ ነች ያዟት። ዱአ አድርጉ እሺ። አሚን 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 አሚን። እቺ ደግሞ ዱአ አድርጉ። እቺን 1000 ብር ነች። አሚን 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 አሚን። አሁን የት ነው የቀረን? ወደ ላይ ሰፈር አይደለ? በቃ ላወላ አመዳ ሃይ በቃሽ። ሃይ ሃይ ኡስታዝ ከሚሴና ኡስታዝ ካምቱ ከሚሴ ኢንሻአላህ ይሄ ደጋም መስጂድ በአላህ ያ ሰላም ያ ሰላም ዳው ሰፊ ግቢ ያለው የሚሰራው በጣም 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 እሱ ግን የት ነው ያለው? እዚህ ነው ያለው። ቅድም እዛ ነበር ኳሊፋይ ደጋን I'm from Daga, from Ethiopia, from Bolo, from Halaba. Halaba, Halaba. بيت المتى عندك انا اسجل بيت المقدس ان شاء الله بيت المقدس كون نمطالنا በዚህ ወጣን አወላ ወርጋ እቺ መንገድ እንዴት አጠባዋት አለ ፈጣሪ አባልሽ ፈጣሪ ድህነት በሞተ ይላል ዳው علي بن ابي طالب ድህነት በአካል ቢገለጥ ኖሮ በገደልኩት ነበር ብሏል። ዳው ማን ይወዳል? قال النبي صلى الله عليه وسلم وابدأ بمن تعول ከታች ካለች እጅ ይልቅ ከላይ ያለች እጅ ተሻላለች። ሰጭ መሆን መልካምነት ስጡ ትሰጣላችሁ። ሰለላሁ ዐለይሂ ወሰለም በሚገልጹት ላይ ሲናገሩ የብነ አደም አንፍቅ ወንፍቅ ዐለይክ የአደም ልጅ ሆይ ስጥ እሰጥሃለሁኝ ብሎ አላህ ሱብሓነሁ ወተዓላ
አሁን አቡል አህመድ Also, I am watching you from South Africa, but I am from Halaba. Halaba ልጅ ነህ? ሳውዝ አፍሪካ ላይ እየተከታተልከን ነው? ኦኬ أنت تتابعنا من ساوث أفريقيا ولكن أصلك من حلبة صح؟ አሁን ወደ አቡል አህመድ ጋር እንሂድ። አቡል አህመድ ህፃን ሆነን ያስቀራን በጣም እውቀት ያለው ጎበዝ ሸኽ ነበር። አሁን ላይ ግን ተቸግሮ ነው ያለው። ኢንሻአላህ በተቻለን ከዚህ ካለው እንሰጠዋለን ማለት ነው። አንዲ በቃ ያዘው እዚህ ጋር ለሚገኙ ምስኪኖች ደግሞ ብር እንስጣቸው። አሁን ያዝነው ለተወሰኑ ሰዎች ስለሆነ የቀረው እዚህ ጋር ያሉት ብር እንሰጣቸዋለን። እንዴት ናችሁ? ደህና ናችሁ? እንኮ እችን ብር ያዟት። ብር ያዙ። ዱአ አድርጉ። እሺ አሚን 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 አሚን። አንካ ብር ሻብር ልበላችሁ። ብር ተጋመስ በላችሁ። ሻሙር አተነ እንዳፈታው ሻው አቡል አህመድ ሰላም አለይኩም። አወላላ ውስጥ ነው ነው ከተኛ ችግር የለም። በቃ ይሄን እንትን አምጥተንለት ነው ሰደቃ። በኋላ እንትን በለት። እሺ ችግር የለውም። እንዳትቀሰቅሽ ይተኛ። ታዩ አይ በቃ አስቀምጥለት እሱ ጋር። ሰላም አለይኩም ብለዋል። እሱ በይው። እሺ ኖ ታዩ እንዳይነሳ ነው። ከተኛ ታዩ ተነስቷል እንዴ? ከተኛ ታዩ አያሰማኝ ብር ልስጣችሁ። ማፍጠር ያላችሁ እንፍዶ አድርጉ። አያባ አሻምታ ያገኘ ነው። አንተና እንዳያገኘው ብር አልተሰጣቸውም። ያዛት ችግር የለም። አሚን ናንካ አሚን አሚን እንካ አሚን አሚን። ቆይ አንዴ ለሳቸው አልተሰጠም። ነው እኮ እናት ሰፈር እንባለ ለሳቸው አልተሰጠም። እቺ አረንጓዴ ሻሽ ለበሰችው አስታት እንሂዳው። አሁን የት እንሄዳለን? ላይ ሰፈር አይደለ? እዚህ የሁለት አለ። ማን እዚህ የሁለት አለ? ከቤት ያንሱና በገበያው ገንዳ ልብስ እኮ የት ቤት እንሂዳው? ምን በዚህ በእነዛ እንሂድ። በቃ አይ መርሐባ الله الليل آمين 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 እሱ ከድርን አገናኘኝ። ሰራ ዩኒቨርሲቲ ነኝ። ሰራ ዩኒቨርሲቲ የት ነው? السلام عليكم حسو. والله أنا أخوك من أحبك من قلبي من أرتيريا. أهل أرتيريا إحنا نحبكم في الله. أسأل الله سبحانه وتعالى أن يحفظكم وأن يجمع شملكم وأن يعزكم وأن يكرمكم في الدنيا والآخرة إنه ولي ذلك والقادر عليه. ደሴት መጣም እንዴ? ከዚህ በኋላ ደሴ ሙሉ ኢትዮጵያ ነው እየዞርን ዳዎችን የምንረዳው። ባላህ ፍቃድ ሙሉ ኢትዮጵያ አንድ ደሃ አይን እስከማይኖር ድረስ ኢንሻአላህ። አሁን ይሄ ትንሽ ነገር ነው አይደለ? ወደፊት ደግሞ ከፍ ያለ ነገር ኢንሻአላህ ይረዳል ባላህ ፍቃድ። እሺ ጥያቄ የምትለው ልጅ አሁን የጥያቄ ሰዓት አይደለም። ሌላ ጊዜ ኢንሻአላህ። ከዚህ በኋላ የምናደርገው በየሀገሩ ላይ እንሄዳለን። በዚህ ሀገር ላይ ያሉ
የድሃዎችን ቤት የሚያውቅ የሆነ ሰው ይዘን ከዚያ በኋላ እነሱ እየሄድን በተቻለ አቅም እንረዳቸዋለን بإذن سبحانه وتعالى። يا سلام አዳማ ትመጣለህ? የማንመጣበት የለም። ጎንደርና ጎጃም ሳይቀር እንመጣለን። ብቸኛ ተበርቼ ሰላም እንመጣለን። ቆንኩኛ ሁሉንም ጫኑት በላቸው ያለ ኮምባላይ ሲበቃሽ ሀላባ ተመልሰህ ና ድባቡን ታያለህ። ሀላባ መጣን። ባለፈው መጣህ እንጂ ይበቃል። ኢንሻአላህ ደግሞ ቀጣይ ዓመት ጅማ ኢንሻአላህ አባ ጂፋር እንመጣለን። በአላህ ፍቃድ ጎጃም እንድትመጣ ኢንሻአላህ። እኔ አንደኛ ሀገር ማየት በጣም ደስ ይለኛል። አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ቁል ሲሩ ፊል አርዲ ፈንዙሩ ይላል። በምድር ላይ ሄዱና ተመልከቱ ይላል። አላህ የፈጠረውን ፍጥረት የፈጠረውን ነገር ማየት በጣም ያስደስታል አይደል? አዳዲስ ሀገር ስታዩ ጊዜ ደስ ይላል። ባለፈው ካየኋቸው ሀገሮች ሻሸመኔ፣ ሐዋሳ፣ ማን ነበር ሀላባ፣ ቡታጅራ፣ በማን ነበር ወራቢያ፣ እንደገና ወላይታ፣ ጉራጌ መጥቻለሁ። ገርባስ ይላል። ገርባ የሚባል ሀገር አለ እንደ ጀማ ከደጋም በኋላ እስጋል ገርባ እና ደጋ ነው አንድ ስለሆነ አሁን አንድ እየሆኑ ነው። ገርባ፣ ደጋ፣ ስልጤ አትመጣም? ስልጤ መጥቻለሁ። ስልጤ መጥቻለሁ። ሆሳዕና ማየት የምፈልገው ሀገር ሆሳዕና እያላችሁ ከተቀበላችሁኝ ይመጣል ኢንሻአላህ። ቆቦ፣ ራያ ምናምን የሚባሉትን ማየት እፈልጋለሁ። ባሌ ይላል። ሚስቴስ የሚባል ሀገር አለ። ዋላ ባሌ ብቻ ለምን ከጎን ሚስቴ የሚባል ሀገር መኖር አለበት? ሰው ብቻው ሊሆን አይገባውም እና ይላል ቃሉ ሲናገር፣ ጥንዱንም እንፍጠርለት አለ። ከባሌ አጠገብ ሚስቴ የሚባል ሀገር መመስረት አለባቸው። ዘቃው ሰልፍቱ አይሽ ቅበት አይቻታለሁ። ሳንኩራን አይቻታለሁ። ጉራጌ እኮ ጉራጌን አያዋታለሁ። ነቀምት አላየኋትም። ባህር ዳር ይላል። ወንዝ ዳርም መኖር አለበት። ባህር ዳር ብቻ ለምን? እኛ አብዛኛው ሀገራችን ላይ ያለው እንዳውም ወንዝ ነው። ባህር ትንሽ ናቸው። ደሴና ሁሱ ደሴ የት ነበር? በአላህ ደሴ የት ነበር? ሰው ልጠይቅ እናንተ። ደሴ የት ነው? ደሴ የት ነው? ደሴን ታውቀዋለህ? ደሴ የት ነበረ? ሰው ስም ነው። ደሴ የሰው ስም ነው። እንጃ ሀገር ነው። ሀገር ስም ነው። ደሴ ወላሂ ቻለፍ ብሎ ደሴ ከኮምቦልቻ አለፍ ብሎ ግን እስከልማ እናንተ እኔራስ ፓውዛው ሻሸመኔንም አየኋት። ማየት ፈልግ ነበር። ወሊሶ ኦኬ፣ ዲሲ፣ ናዝሬት የናዝሬቱ ሁሱ እያላችሁ ከተቀበላችሁ ያወጣለሁ። ናዝሬት የምትባል እስራኤል ሀገር ላይ አለች። ናዝሬት የምትባል ሀገር ዒሳ የተወለደበት ሀገር ነች። የናዝሬቱ ዒሳ ዓለይሂ ሰላም። አላህ በቁርአን ላይ ናዝሬትን ጠቅሷታል። ከተጠቀሱ ሀገሮች መካከል ግን የዚያ ሀገር ነዋሪዎች ነሳራ በሚለው ነው የተጠቀሰው። ነሳራ በአረበኛ ናሲራ ትባላለች። የሱዕ አናስሪ ይላል የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ የናዝሬቱ ኢየሱስ ቁርአን ላይ ናሲር ብሎ ጠቅሶታል። ወይም ነሳራ በሚለው ተጠቅሷል። በሀገር ስም ነው። ለማንኛውም ደብረ ዘይት ይላል። ደብረ ናፍታ ሳለ የለም በአላህ ዘይት ብቻ ለምን ናፍታ ይቃወማል? አትሰሙም እንዴ? አንተ ጨረሳችሁ እንዴ? ባላ ያማ አይ በቃ እንሂድ። መንገድ ላይ ምናምን ቢያስጡም እንደሰማት የተጻፈ ነው። አሁን የተጻፈ ነው ያለው። እሺ አሁን የምንሰጣቸው የታወቁ ድሃዎች ናቸው። ከነሱ ውስጥ መንገድ ላይ ለሚጠይቀን ደግሞ ብር ብቻ እየሰጠን እንሄዳለን። ብር እየሰጠናቸው እንሄዳለን። አሁን የምንሰጠው
የታወቁ ሰዎች ናቸው። ለእነሱ ዘይት ስኳር ምናምን እንሰጣቸዋለን። እችን ሰፈር ላሳያችሁ። ገበያው ገንዳ ትባላለች። ገበያው ገንዳ ገበያው ገንዳ ገበያው ገንዳ ሸዋ አትሄድም እንዴ? ኢንሻአላህ ሙሉ ኢትዮጵያ እንሄዳለን ኢንሻአላህ። بنطوف العالم باذن الله سبحانه وتعالى ቤት ታች አለ አይደል? ስለዚህ በዚህ ነው የምንሄደው። ወደ ታች እንወረድ። በቃ በእግር ሄደን ልስጣቸው። አይ ና አንዴ ከተደብሩ አይ ለሁለት ሰው ይዛቸው ነው ልጆች። አይወላ ብቻውን አንድ ሰው ከሚመጣ ይዛቸው። እዚህ በጣም እድሜያቸው የሄደ ሽማግሌዎች አሮጊቶች አሉ። አሮጊቶች የሚለው ቃል ለምንድን ነው የደበራችሁ? እናቶች በሚል ቀይራው። እሺ ቅዱሳን ጸጋው የበዛላችሁ የጌታ ሰዎች የጌታ ጸጋና መንፈስ ያለባችሁ ሁሉ ይሄ ገበያ ነው። በነገራችን ላይ ሽንኩርት ምናምን ይሸጣል እዚህ። ደሊል ማስረጃ ከፈለጋችሁ ያ የሽንኩርት ብቻ ቤት ነው እንገባባላ። ይዛችሁን ልጆች يلا تعالوا እዚህ ነው እንዴ? ቤቶች እንዴት ናችሁ? አማን ናችሁ? ወደቀች እቺ እቻት እንዴት ናችሁ? የሐዋ ልጅ ነኝ። እሺ ዘመድሽ ደህና ነሽ? አማን ነሽ ወይ? አማን ነው አለን። እቺ እንኩ ያት ያዝ ስጋ ነው። እቺ ስጋ፣ ዘይት፣ ስኳር፣ ሩዝ። ይሄ ደግሞ ታይናል ሩዝ ነው። እቺ ደግሞ 1000 ብር ናት። እሰይ እሰይ ዱአ አድርጉ። እሺ መርሐባ። አዎ እሺ መርሐባ። ዱአ አድርጉ። አዎ ሌላ የት ነበረ? በዚህ አለ የገድር በሽር ናት። ወላሂ መቼ ረባላ ታማኔ ሞተችው። ያ ሰላም ያ በዚህ ነው ረባላ በዚህ ዳሉት እስኪ ነው አድርገዋል። አጥራቸው በእንጨት ነው። እቺ ሽንት ቤት በኬሻ ይታያቸዋል። መኖሪያ ቤታቸው ይሄ ኩሽና እዚህ ቤት ወይኔ በፈጣሪ። ሰላም አለይኩም እንዴት ናችሁ? ለዚች ደህና ዋላችሁ? ማማ ያረጋሽ አንቺ ይወጪ ሰደቃ ነች። ሃይ ከማስ አሚን አሚን። ሃይ ዱአ አድርገሽ ሃይ ለሁሴንም እናትም ዱአ አድርግላችሁ። እሳቸው ናቸው ሰጡ። እቺ ደግሞ ነው የሆነች ሴት ነች። ዱአ አድርግላት። እሺ ይሄ ደግሞ 1000 ብር ነው። አሚን 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 አሚን። ሃይ እሺ ልጆች ደጋን እችን ትመስላለች። የስንት ሰው ነው የቀረው? የአራት ሰው አይደለ? ያላ
ዛሬ ስፖርት ሰራሁ ላይ ለዝርጣታ ግን ረባል ተኝቶ መዋል የለም። ገበያው ገንዳ ይባላል። ገበያው ሰፈር ነው። ገበያው ገንዳ ሁለቱም ወላሂ فنسينا أن يرهقهما ها እሺ አሁን የት ነው የምንሄደው? አሁን በባጃጅ ብቻ ነው። አሁን በባጃጅ ብቻ ነው። እና ኢብራሂም ነው። በዚህ ይራል። ወደ ላይ በዚህ አይሻልም? ኧረ በዚህ ይሻላል። ይሄ መንገዱ ያስጠላል። ይሄ ድንጋይ እኮ ነው። በዚህ እንሂድ። በዚህ የምታጠፋው አንተ ለመኪና የፈታሰው ማያችሁ يا سلام يا سلام يا سلام وصل جملة جمرة لجمرة زاري نجا جمرة والله إن شاء الله بيجانا تنكساكس بيجانا ننكساكس تلا يا أبروني الله ولا أبروني قوازار كذا سمش إلا ينيالو رام يهزم ብቻና ተንቀሳቀስ ብቻና ተንቀሳቀስ ጥላይ አብሮኛል። ማታ ማታ ግን አብሮኛ አይሆንም። ብቻና ሁሉ ነገር አብሯቸው እንደሆነ አይቆይም። ጥላቸው እንኳን ቀን አብሮ ውላችሁ ከዛ ማታ ይለያቸዋል። አያችሁ አይደል? ቤት በዚህ አለ ወዚህ ላይ አለ فأردنا أن يبدلهما ربهما خيرا منه زكاة وأقرب رحما وأما الجدار فكان لغلامين يتيمين في المدينة وكان تحته كنز لهما وكان أبوهما صالحا فأراد ربك أن يبلغا أشدهما ويستخرجا كنزهما رحمة من ربك وما فعلته عن أمري ذلك تأويل ما لم تسطع عليه صبرا ويسألونك عن ذي القرنين قل سأتلو عليكم منه ذكرا درسنا رب عندي ما نالله የት ናቸው ካሉ ጠይቅ እስኪ መጀመሪያ ካሉ ነገር አረ ተመረሱ ምን ይላል አሉ የት አሉ እሳቸው የሉም እንዴ ጎረቤት እንጠይቅ ካለ ጠይቅ ከሌለ ማለት ነው ኢብራሂም ከሌለ እዚህ ጋር የነ ሻመድ ከሪማ ምናምን ተባለው ለነሱ እንሰጣቸዋለን የሉም እንዴ የት ናቸው እነዚህ ወላሂ አጎቴ ልጅ ላሳያችሁ እንዴት አባቱ እንደሚያምር ከሚያምር የትኛው ነው አሁን ላሳያችሁ ነው የሚያምር የትኛው ያጎቴ ልጅ መሆኑን ታውቃላችሁ ከነዚህ ሁሉ የትኛው ነው የሚያምረው ባለ የትኛው የሚያምረው ያወቀ በቃ ጎበስ የሚያምረው ያጎቴ ልጅ ነው አንተ የምታምረው የትኛው ይሄ ነው የሚያምረው አንደኛ ቆንጆ እቺ ሰውዬ ናት ያጎቴ ልጅ ናት ቁርአን ትቀራለህ ስንት ጅዝ አድርገህ ማን ደረስክ ሁለት ጅዝ አደረክ والله اسكي الحمد لله الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم ጎበዝ 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 ይሄ ሽልማት በቃ
ستمر يا شو بقى ቆንጆ ናት ጎዝ ናት አስቀራረቡ ያጎቴ ልጅ ናት የተምሉ ጋር ነው እዛው ወብር ላይ ቁምና ወለ ነው ኦኬ አረ ይሄ ለምን ያስቸግራል እንዴት ያዘው ወላሂ ችግር የለም በቃ ያዘው በቃ ያዘው ከዛ ነው ታዲያ በዛው ነው በቃ ነው አይደለም የት ለመሄድ በዛው ነው ወዲህ ሁለት እንስት ያመዳባትና በስ እሺ አየሽ በዚህ ያስወርደናል በዚህ ያስወርደናል በዚህ ታውቃለህ መንገድ አየሽ ኦኬ እሱ ይጋብዛቸዋል ያጎቴ ልጅ ይጋብዛቸዋል እሺ አታስብ ለሌሎች አላሰብኩትም ነበር ለሌሎች መስጠት የሚለው ግን እሱ ይጋብዛቸዋል ኢንሻአላህ አሁን እዚህ ፓራላይዝ የሆነ ሰው አለ ልጆች ህፃናት ልጆች አሉት ከሰዎች እየጠየቀ ነው የሚያስተዳድራቸው እየለመነ ማለት ነው ለነሱ አሁን ሰደቃ እንሰጣለን ማለት ነው ለዚህ ለሰውዬ ይዛችሁ ነው አታ አንዴ ያዙት ይሄ ሰፈር ለሰዎች ያ ሰላም ልጆች ይቆራርጣል እንዴ ይሰማል ነው ሲቆራርጣል ይሰማል ይሄ ወንድሜ ነው በነገራችን ላይ ሰውዬ የመጨረሻ ወንድሜ ናት በጣም ጎበዝ ሰው ናት በጣም ነው የምወዳት እዚህ ጋር ነው ቤቱን ተመልከቱ ህፃናት ልጆች አሉት ፓራላይዝ ነው ሰውየው እዚህ ጋር ነው እስኪ እንግባ ቤቶች ሰላም አለይኩም አህመድ እንዴት ነህ ደህና ነው በፈጣሪ ስም እንዴት ነው አማን ነው አህመድ ወአለይኩም ሰላም ተይተን አትነሳ አብሽር እቺ ሰደቃ ነች እንካያለን አብሽር ይሄ አልጋው ነው ይሄ ቤቱ ነው ባቂዳ 5 ኪሎ አለ 5 ኪሎ ዱቄት ተመራለ ዘይት 3 ሊትር ወአርክ እቺ ደግሞ ብር ነች እንካ አሚና ሁሉም ይገባችሁ አይ በረካው ነው ካንሾራ አሚን ሁሉም ይገባችሁ አሚን ልጆች እሳ ልጅየለም እነዚህ ህፃን ልጆች እዚህ የነበሩት እነዚህ ጎረቤት ያንተ አይደለም እንዴ ባለፈው ስመጣ ከሱ ጋር አግኝቻቸው ነበር ታውቃላችሁ እሱ ልጅ መስሎኝ ነበር አይ በረካ ሁሉም ይገባችሁ አሚን በዚህ ስዞር አያቸዋለሁ አከደ አሁን ማን ቀረ ማን አለ በዚህ ማን ነች ግን ይልሽ ቢቢት ካሉ ጠይቃቸው የትኛው ቤት ይሄ ነው እሺ እንሂድ የትኛው ነው የፈረሰው አሉ እስኪ ጠይቃቸው ቤቶች መጀመሪያ አስፈቀደ ነው ሰላም አለይኩም ደህና ዋላችሁ እንግባ ጾም እንዴት ነው አማን ነው እንዴት ነው አለ ስታስ እንዴት ነው እቺ ሰደቃ አብሮት يا سلام يا سلام يا سلام ፀሐይ ባለ
لقد علمت ما أنزلها እንሂዳ በስንት ሰው ቀረ? በቃ ለሁለት ሰው ቀርቶ ያ ሰላም እንዴት ደረሰሽ? ለሁለት ሰው ቀረ። ማን ነበር ሌላ አይቀርም? ሙሪ ይባ ማን ይቀራል? አሁን ስንት ሰው ቀርቷል? ማን አለ? የስንት ሰው ነው ያለው? የሁለት ሰው ነው ያለው። የት ነው የምትሄዱት? የት ነው? ቆይ አንደኛቱ እዛ ጋር ያለች ሲቲማ የት ዘለፋት ያለች እኮ። እሺ በቃ በዚህ መንገድ ለምናገኛቸው ምስኪኖች እንሰጣቸዋለን። በቃ መንገድ ላይ የጉሳነት አይሽ የጉሳነት የት ጋር ነው? የት ነው? አይ በቃ يا سلام يا سلام يا سلام تمر ላልተሰጣት ሴትዮ እንዳትረሱ። አይረሳም ጀማ አድርሱ ካለው ያልኳቸው ልጆች ሁሉ ሄዳ ያደርሳሉ። ይህ ሰፈር ተመልከቱት። ያ ሰላም ቤንዚኑ የሚረዳ ነው ወይ? ባለባጃጅ መሆን አለብሽ። ቤንዚኑ የሚረዳ ነው ወይ አለች። እናንተ እንዳትወድቁ። እሺ ያ ሰላም አላበኛ አይደለ? እሺ አካውንተር የምትሉ ሰዎች አላችሁ። እሺ አካውንት ለምትፈልጓቸው ሰዎች ለዚህ ሰው ብላችሁ እንትን በሉና ለእነዚያ ሰዎች ቀጥታ ላይብራሪ ሆነን ስጣላችሁን ይሰጥላችኋል በአላህ ፍቃድ። አሁን ላይ ወደ ሁላቸው መመለስ አንችልም። ልጆች አሁን የቀሩትን እንስጥና ወደ ቤት እንገባለን። ሁለት ሰው ይቀራል። ባቲና ኢንሻአላህ አንድ ቀን እመጣለሁ በቅርቡ ኢንሻአላህ። ከ8 ዓመት በኋላ እመጣለሁ ኢንሻአላህ። ባቲ በቅርቡ እመጣለሁ ኢንሻአላህ። በቅርቡ ከ8 ዓመት በኋላ ብቻ አህመድ ዘርላችሁ ካቻ እንዲባርታችሁ ማን አህመድ ነው? አህመድ ዘርላችሁ የት ሰፈር የነጉሳ እናት ማለት እና አንዱን ደግሞ እዚህ ቤት የምትመጣለች መሰለኝ። ሳናስ ነው እዛ አስፋልት ላይ ቆመን ሲን እንሰራለን። የት እንሂዳ ታዲያ? አንዴ ይቆራረጣል እንዴ? ቤንዚን አለቀበት ገና። የባጃጅ አለ የባጃጅ የዚህ መኪና በቃ ቤንዚን ይረዳል እንዳልሽው ልጅ ተስፋ ቆረጫ። ቤንዚኑ ሊሞላ ነው ተነስቷል። ዳሩ ግን ተነስቷል ቤንዚኑ። ስልጤ ቅባት የት ነው ቅባት? የጀመው ቅባት ኢንሻአላህ በኋላ እንቀባለን። አሁን ፀሐይ ስለሆነ ነው። ፀሐይና ቅባት አብሮ አይሄድም፣ ተለያይተው ነው የሚሄዱት። ያኛው በሌላ መንገድ፣ ይሄኛው በሌላ መንገድ። ብዙ መንገድ አለኛ ሰፈር። ውሃና የፊሽ ታርገ ሰራ ነበር። ያ ሰላም ወላሂ አቦራ ነው ስልክ ወልቂጤና ኢንሻአላህ አመጣለን። ጨለቃ
ጨለቀ ቡታ ጅራ ማለት እኮ አለ ማለት ነው በኦሮሞ። ዋሽንግተን ዲሲ ኢንሻአላህ ዲሲ ደሴ በሚለው ቀይረውና ደሴ እሄዳለሁ ኢንሻአላህ። በቅርቡ እሄዳለሁ ደሴ ከ5 ዓመት በኋላ ምናምን። አንቺ ልጅ አርጎባና ኢንሻአላህ እመጣለሁ። የት ነው ግን አርጎባ? ጅማ ሻሸመኔ እነሱ ጋር መጥቻለሁ። ምን ወላሂ አንድ ደሃ ሰው እዚህ ትዝ አለኝ ወላሂ ላዚ እሱን ሰው ና ቆይ አስፋው የሚባል ሰው አለ። በጣም ትልቅ ሰው ነው እና አንዴ ካለ ይዛችሁ ነው። አንድ በጣም ደሃ ሰው እያለ እዚህ ትዝ አለኝ። ተذكرت انه من افقر الناس في بلادنا في منطقتنا እዚህ ነው ቤቱ። በጣም ትልቅ ሰውዬ ነው። ቤታቸው ክፍት ነው። ዶሮ ትዝታ ያለበት ማለት ነው። እዚህ ቤቶች አላችሁ ወይ? ሰው የለም እንዴ? የት ናቸው? የት ነው? ሰላም አለይኩም በለጡ፣ እንዴት ናችሁ? ደህና ናችሁ? አስፋውሳ ነበር። አሁን ፍየል ነዳ። በቃ እቺን ያዟት እንኩ። መርሃባ። እቺ ዘይት፣ ዱቄት፣ ቴምር፣ ሩዝ፣ ስጋ። እቺ ደግሞ 1000 ብር ነች። ያዙስ አሚን አሚን። ዱአ አድርጉ። አላህ ይጠብቃችሁ። ተጠቃችሁ በበሪና ግቡ። አሚን አሚን። አንድ ብቻ ነው ይቀር። እዛ ሰጥቻቸዋለሁ። እንድሪስ የሱፍ ሰይዶን እኮ ለእነሱ እናት እዚህ ሰጥቻለሁ። ለአንድ ሰው ነው የቀረው። ሌላ ጊዜ ደግሞ እንመጣለን ኢንሻአላህ። አይ يا سلام يا سلام يا سلام والقطي ماشي اكونت استنى የምትል ሰዎች ከዚህ በኋላ በእኔ ይሄ አንድ ሰው ላክና ማን ነው ልካ ያሰጠልኝ ያለች ነው። ከዚህ በኋላ ሌላ ሰው ላገናኛቸው ይችላል። የመስጂዱ ኃላፊ ጀማሩድ በእኔ ምንም አይነት ገንዘብ ሊገባ አልፈልግም፣ ሊላክ አልፈልግም። ሌላ ሰው አገናኛቸዋለሁ፣ እሱ ይረዳላቸዋል። በታማኝነት ትሰጣላችሁ ኢንሻአላህ። ያው እነዚህ አሁን አንዲት ምስኪን አለች፣ ለሷ እንሰጣለን ሂደን የመጨረሻ ከዚህ በኋላ ሰላም አለይኩም ወራህመቱላሂ ወበረካቱ። በዚህ እንሂድ። በዚህ አይደለ የእንትና ቤት ነው አይደለ? የእነ ሀዋዬ ቤት ያቺ አሮጌታ። ወደዛ እንሄዳለን። ያ ሰላም ያ ሰላም ያ ሰላም። አይ ወላሂ በቃ እዚህ ነው ያዘው። በቃ ያዘው እዚህ ጋር በዚህ ነው። በቃ ሀዋዬ ነች አይደለ? አይሽ ሀዋዬ ከሆነች በዛ ነች። አይ ነው እንሂድ። በዚህ ያዘው። በዚህ ነው ሀዋዬ። በቃ በዚህ ናቱ። በቃ አውርደው። የማህሙድን ቤት ዘይር ያውና የማህሙድ ቤት። አንቺ ሰውዬ እንዴት ነሽ? ሰላም አለይኩም። ማነው ስምህ? አድናን። ስንት ጁዝ አድርገሃል? አክተማል። ማሻአላህ። አንተ ስንት ጁዝ አድርገሃል? አንድ ጁዝ ገና። ሁለት ጁዝ ካላረክ በሚቀጥለው ዓመት እገልሃለሁ። እሺ ዘይ
እንዴት ናችሁ? አማን ናችሁ? እቺ ደግሞ ብር ናችሁ እንኮ ሰረቀ እቺ ደግሞ 1000 ብር ነች እንኮ ሰደቃ ነች። ዱአ አድርጉ እሺ። አሰላሙ አለይኩም አየበርካው الآن خلصنا الآن إلى البيت عندك مولى وعلى مكان سترلن كزيارة بيتنا. السلام عليكم افتح يا سلام والكتي كنتو يا سلام يا سلام يا سلام ጨርሰናል። አንዴ መስጂዱን እናሳያቸው እንዴ? ቆይ እስኪ መስጂዱን ግድ ገብተን ነው ገብተው እንመለስ እና አሳያቸውና እንመለስ። መስጂዱን አይታችሁታል? የለጋ መስጂድ አንዴ ላሳያቸው። ሳይወርዱ ያሳያቸው ይባ ሳይወርዱ ያሳያቸውና መስጂዱ ቅድም ላልተሰጡ ምስኪኖች እዚህ እንስጣቸው። ቅድም ያልተሰጠ ማን ነው? ያስገባው ብር ያልተቀበለ አለ። ቅድም ቆይ እንስጣቸው አንድ ጊዜ። ቅድም ብር ያልተቀበለ ማን ነው? እሷ አልተቀበለችም። ተሸፋኝ አልተቀበለችም። አንተ ተሰጣቸዋል። ቅድም ብር ተሰጣቸው። ሰማለች ሰማለች። አንኩም ማማ አይዮ الناس تستر آمين دعاء ربو بدعاء آمين 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 እዚህ እስኪ መስጊድ ውስጥ ምስኪን እዚህ ደግሞ ሲያከፋፍሉ የነበሩ ልጆች ብር እንፈልጋለን እያሉ ነው። ለእነሱ ምን ስጣቸው? አብረውኝ ሲሰሩ የነበሩ ልጆች ይሰጣቸው ወይስ ምስኪን አይደሉም? ይቅርባቸው እነሱ። አንዴ ያዘው። ይሄ የደጋን መስጂድ ነው። እስኪ እንመልከተው ደጋን መስጂዳችን። በቃ ለነዚህ ደግሞ ይሰጣቸው መሰለኝ። አትፈልግ እንካ ያስ ያስና የደጋን መስጂድ እዚህ መስጂድ ነው ያደግነው፣ የተኮተኮት ነው፣ የቀራ ነው ይላቸዋል። ተመልከቱ። ይሄ መስጂዳችን ነው። እዚህ ምስኪኖች ይኖራሉ። በየቦታው ላገኘ ነው። ለፊጥራ እንስጣቸው እስኪ። ሰላም አለይኩም እንዴት ነው? እቺን ያዛት እንካ። አንተ ደግሞ እቺን ያዝ። ቻት እንዴት ነው? ሰላም አንተ መስጠህ ጾመኛ ነህ? ወላሂ አላህ ያውቀዋል። ወላሂ ዱአ አድርግሽ። እሺ መስጂድ ውስጥ ልግባ ላሳያችሁ። የቀራንበት መስጂድ ይሄ ነው። አንዴ ነው ተሰብስበው ብላችሁ ይሰበሰባሉ እንዳለ የመስጂድ ልጆች። ደጋን መስጂድ ያደግንበት መስጂድ እንዳለ ቂራት ላይ ናቸው። አያችሁ፣ ይሄ ነው የደጋን መድረሳ ይልሃል ያ ጀማ። የደጋን መድረሳ ማነው ስምህ? ዘከሪያ። ከየት ነው ሀገር? ደጋን። የደጋ ልጅ ነህ? ወላሂ በል። ቁርአን ትቀራለህ? እንደምን አቀራ? ጾመኛ ነህ? እሺ። ያ ሰላም። የደጋን መስጂድ የደጋን መስጂድ እንዳለ ወጣት ናቸው። ህፃን ሽማግሌ ካለ የፊጥራ ሰተን እንሄዳለን። ወጣቶቹ እዚህ ስለሚያፈጥሩ። ሰላም አለይኩም አባት፣ እንዴት ናችሁ? ደህና ናችሁ ወይ? እቺ የፊጥራ ነች እንኮ ያዟት። ዱአ አድርጉ። ፊጥራ የፊጥራ ነች። እሺ
መስጂዱን አያችሁት እንዴት እንደሚያምር ይወስሉ። ይሄ ሰውዬ ሽማግሌ ነው። የፊጥራ ሚስት። ሰላም አለይኩም እንዴት ናችሁ? እቺ ማፍጠሪያ ያዟት። ዱአ አድርጉ። እሺ በዱአ አንረሳሳ። ያ ሰላም መድረሳ ላሳያችሁ። ይሄ መስጂድ ነው። እዚሁ መስጂድ መድረሳው እዛ ፊት ለፊት ነው። ይሄ ወደ ማድረጊያ ነው። ደጋን የምትባለው የፉልሳህን የምታክል ሀገር የገርባ ጎረቤት የኮምቦልቻ ጎረቤት የሆነችው ደጋን። አሁን እዚህ ልጅ ደግሞ የመኪናውን እንስጠው። ስማ በቃ ልገባ ነው። ችግር የለም ችግር ነው ወላሂ በዚህ አባት ሰላም አለይኩም እንኩ ማፍጠሪያ እንኩ ዱአ አድርጉ። እሺ ዱአ አድርጉ። አሚን 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 አሚን። ሹክራን። ይሄ አዲስ መስጊድ ነው። አዲስ ነው ከተሰራ ቢያንስ ገና ወደ 40 ዓመት ምናምን ብቻ የሚሆነው የታቻለ መስጊድ። በነገራችን ላይ እያንዳንዳችን መድረሳ የነበረን ጊዜ ዛፍ ነበረን። ከትንሽነታቸው ጀምረን እኛ ተክልን ያሳደግናቸው እነዚህ ጓደኞቼ ናቸው የተከሏቸው። የታያቸው እኔ የተከልኳት ዛፍ ያትያች ነች። ከሁላቸውም በላይ የኔ ዛፍ ትልቅ ሆናለች። የሰላም ያትቺ ማለት ነው። አሁን በጣም ብዙ ሰው ይጠለልባታል፣ ጾመኞች ምናምን። ስለዚህ ሰው ሁሉ በተጠለለበት ቁጥር አጅር አገኛለሁ። ራሳችን ተክለን በቃ እዛው አጠገቡ ቁጭ ብለን እንቀራለን፣ እንኮተኮታታለን፣ ውሃ እናጠጣታለን ምናምን ነበር። ያ ሰላም ወላሂ ብሬ ነው። ወላሂ ማሳያችሁ ቅርብ ብዬ ወላሂ ብሬ ነው። ራሳችን ተክለን ማለት ነው። ይሄ ራሳችን ነበረች። በጣም ነበር መንካት። ልክ ጠዋት ሱቢ ቀርተን ስንጨርስ ቶሎ ብለን ውሃ ይዘን ሄደን እናጠጣለን። ዘበኛው ጋር እየተጣላን ምናምን ማለት ነው። አታጠጡም እያለ አንዳንዴ ውሃ እንትን እያለበት በዚህ ይሻላል። በዚህ ደሃዎች ምስኪን ነገር ላይ ሆና እየሰጠናቸው ናቸው። የተወለድከው ደጋን ነው። ጊዜ ኢንሻአላህ እቺ ነገር ረመዳን ውስጥ እና አፉታ ይበዛልና ከረመዳን ውጪ ደግሞ ያው ትንሽ አፉታ ደግሞ ይቀነሳልና ምንድነው ልዩነቱ? ያው በቁርአን ብዙ ጊዜ የምሰማው ሁለቱ ሰዎቹ አፉታ እስካልተባባለ ድረስ ያው ስራቸው በሰማይ ላይ ትንጠላጠላለችና አፉ እስካልተባባሉ ድረስ ከረመዳን ውጪና ከረመዳን ውስጥ ልዩነቱ ምን አለው? ኢንሻአላህ እቺ ሁለቱ መልሱ። ጀዛኩሙላሁ ኸይር ጀዛ። ኦኬ ወያከላ የመጀመሪያው ባይብል ላይ ኢየሱስን የላከው አንድ አምላክ አብ ተብሎ ተጠቅሷል። ለምሳሌ ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለ አይደለምን ይላል። አባት የሚለው የዕብራይስጥ ቃል አብ ነው የሚለው። አብ የሚለው የዕብራይስጥ ቃል 5 ትርጉም አለው። ከአምስቱ አንደኛው ደግሞ ምንድነው? ኦሪጂኔተር ማለት ነው፣ አስገኚ ማለት ነው። ስለዚህ እነሱ አብ እያሉ ሲጠሩ አስገኚ ለማለት ከሆነ የተፈለገው ትክክል ነው። ራሱ እንጠቀምበታለን አናሎጂካል በሆነ መልኩ አላህ በቁርአን ውስጥ በሱረቱ ሐሽር ምዕራፍ 59 ቁጥር 23 ላይ እና 24 ላይ ስትመለከተው አላህ አስገኝ ይለዋል፣ አልባሪ ይለዋል። ስለዚህ አላህ አስገኝ ነው፣ ኦፍ ኮርስ አስገኝ ነው ራሱ ማለት ነው። ስለዚህ ኦንቶሎጂካሊ ሳይሆን አናሎጂካል በሆነ መልኩ ነው የቀረበው የሚል እንትን አለ። ማቴዎስ ምዕራፍ 23 ቁጥር 9 ላይ እንደዛ ነው ይናገራል። ለሁላችን ምንድነው ማንንም በምድር ላይ አባት ብላችሁ አትጥሩ፣ አባታችሁ አንዱ የሰማዩ ነውና ይላል። ስለዚህ ወላጅ አባቴን አባት ብዬ አልጠራውም ወይ ነው ጥያቄው። አይ ወላጅ አባትን አንተ ኦንቶሎጂካል ነው፣ ግን የሰማዩ አምላክ አባት የተባለበት ምክንያት ኦሪጂኔተር ማለት ነው።
ራሱ ሲምቦሊካል ነው፣ አልጎሪካል ነው፣ ኢላስትራቲቭ ነው፣ ፊገራቲቭ ሆኖ ነው የቀረበው። ግን አብ ብለን አንጠቀምም እኛ ሙስሊሞች ማለት ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ ምን ተብሏል? ገበሬ ተብሏል። አላህን ገበሬ ብለህ ትጠቀማለህ ወይ ነው? እኔ ገበሬ ብዬ አላህን አልጠቀምም። ግን ገበሬ ማለት ትርጉሙ ተንከባካቢ ማለት ነው ካሉ አላህ አረብ ነው፣ ተንከባካቢ ነው። ሱረቱ ፋቲሃ ላይ ምዕራፍ 1 ላይ አደለ። እንደገና ደግሞ ፈጣሪ አለት ነው ይላል መዝሙረ ዳዊት መዝሙረ ዳዊት አልኩኝ ኦሪት ዘዳግም ምዕራፍ 32 ቁጥር 4 ላይ እርሱ አለት ነው ይላል። እንግሊዘኛው ላይ ዕብራይስጡ ላይ አለት ማለት ድንጋይ ማለት ነው። እና ድንጋይ ነው ሲባል ምን ማለት ነው ሲባል አይ ድንጋይ እኮ ማለት እኮ ወይ ያልገባ ነገር አለ። ሊትራሊ የሴዲሜንተሪ ሮክስ እና ማለት አይደለም። አለት ሲባል መሸሸጊያ መጠጊያ ማለት ነው ትርጉሙ ካሉ አላህ አልወኪል ነው፣ መጠጊያና መሸሸጊያ ነው ተብሏል። ግን ድንጋይ የሚለውን ነገር አንጠቀምም። ዕብራውያን ምዕራፍ 12 ቁጥር 29 ላይም አምላክ እሳት ነው ይላል። እሳት ነው ማለት ፈራጅነቱን ነው የሚያሳየው፣ ፈራጅ ነው ማለት ነው እንጂ ሊትራሊ ምንድነው ፕላዝማ ነው ማለት አይደለም፣ ወይም ደግሞ ፍሌም ነው ማለት አይደለም፣ ኩል ነው ማለት አይደለም ብለው ይላሉ። እንደዛ ከሆነ ፈራጅ ከሆነ አላህ ሐኪም ተብሏል። አላህ ፈራጅ ነው፣ ግን እሳት ብለን አንጠቀምም ነው። መዝሙረ ዳዊት ምዕራፍ 23 ቁጥር 1 ላይ አምላክ እረኛዬ ነው ይላል። እረኛ ማለት ጠባቂ ማለት ነው። አላህ አረቂብ ነው፣ እውነት ነው። አልሙሃይሚን ነው፣ እውነት ነው። ነገር ግን እረኛ ብለን አንጠቀምም ለአላህ በዛ መልኩ ስላልመጣ ቁርአንና ሐዲስ ላይ ማለት ነው። ሌላው ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ አምላክ መንፈስ ነው ይላል። ስለዚህ መንፈስ ማለት ምን ማለት ነው ብለን ስጠይቃቸው ረቂቅ ማለት ነው ብሎ ይሉናል። ረቂቅ ማለት ነው። አዎ መንፈስ ብለን አንጠቀምም፣ ግን ረቂቅ የሚለውን ቃል እንጠቀማለን። ምክንያቱም መንፈስ የሚለው ቃል ኦንቶሎጂካል ሳይሆን የአትሪቢዩትን የሚያመለክተው ብለው ነው የሚያምኑት። ምክንያቱም ዕብራውያን 1:14 ላይ መላእክቶችን መንፈስ እንደሆኑ ተነግሯል። ስለዚህ መላእክትን መንፈስ ከሆኑ አምላክን መንፈስ ከሆኑ ኦንቶሎጂካሊ አንድ አይነቶች ናቸው ወይ ስንል አይ ኦንቶሎጂካሊ አምላክ ነው፣ ሰው ነው፣ መላእክት ናቸው፣ ድንጋይ ነው፣ ድመት ነው ካሉን፣ ስለዚህ አምላክ መንፈስ ነው ሲል ረቂቅ ነው ማለት ከሆነ ቁርአን ላይ በሱረቱል አንዓም ምዕራፍ 6 ቁጥር 104 እና 105 ላይ አላህ አልለጢፍ ተብሏል ማለት ነው፣ ረቂቅ ተብሏል። በዚህ መልኩ ነው የምናስረዳቸው ማለት ነው እንጂ እነሱ ጋር ያሉ የተሰየሙባቸው ስያሜዎቹ ውስጣዊ ትርጉማቸው ምንድነው የሚለውን ነገር ለማጥናት ቴዎሎጂካሊ እንትንላለን እንጂ እነሱ የተጠቀሙበትን ባይብል ላይ የተወሰፈበትን ወስፍ እኛ ጋር ቁርአንና ሐዲስ ላይ እስካልመጣ ድረስ አንጠቀምበትም ማለት ነው። ቴዎሎጂካሊ ኢምፕሊኬሽን እና ፋክተር ያሉ ነገሮችን ተረጋግተን ለማየት እንሞክራለን። ከምን አንጻር ነው ምን እየተባለ ነው ያለው የሚለውን ነገር ትላልክ ኢሳይያስ 54:4 ላይ ፈጣሪሽ ባልሽ ነው ይላል። ባል ለሚለው ቃል የዕብራይስጡ የበሬው ባለቤት እያለ ዘጸአት ላይ የሚናገረው አለ። የበሬው ባለቤት ማለት ባል የበሬው ባል ብላ አትረዳውም። ለምን በሬው ሚስት ሊሆን ነው ገባ። ስለዚህ አሁን ባለቤት የሚለውን ነገር ባል ሀዝባንድ ብለው ተርጉመውታል። የዕብራይስጡ ቃል ግን ባለቤት የሚለውን እና ወደ ቋንቋ ሲመጣ ባልም መሆን ይችላል ብለው ይላሉ። ስለዚህ ፈጣሪ ባል ይሆናሉ የሚለው ነገር እኛ እንጠቀም፣ ባለቤት በሚለው ግን እንመጣበታለን። ማሊክ የነበረውን ማሊክ ብለን እንጠቀማለን። ማሊክ የውሚዲን የፍርዱ ቀን ባለቤት ብለን እንጠቀምበታለን። ግን ባል ብለን አንጠቀምበትም ነው። እና እንደዚህ አይነት ነገሮች አሉ። ሊንጉስቲካሊ ከቋንቋ ወደ ቋንቋ ሲመጡ፣ ከትርጉም ወደ ትርጉም ሲመጡ መጽሐፍቶቻቸው በጊዜ ሂደት ውስጥ ሲሄዱ አንዳንድ እንትኖች ኦሪጂናሉን ላይጠበቅ ይችላል ማለት ነው። ቁርአን ግን ፊልተር አውት የምናደርግበት ነው፣ ስቲምባጥ የምናደርግበት ነገር ነው። እውነትን ከሐሰት የምንለይበት ፉርቃን ነው። ያንን ነው እና ከዛ አንጻር በታየው ጥሩ ነው። ሁለተኛው ጥያቄ ረመዳን ሲደርስ ሰዎች አመቱን ሙሉ ሰውን ይወግሩና አመቱን ሙሉ ይሳደቡና አመቱን ሙሉ ሲያሙ ይውሉና ልክ ረመዳን ሲደርስ አፉን እንባባል ይላሉ ይመጡና ማለት ነው። በቅርብ ጊዜ እኛ የሚያጋጥመን እንደዛ ነው። ሚዲያ ላይ እንደፈለጉ ተጫውተው ልክ ሲበቃቸው ሰዎች ከዛ ልክ ረመዳን ሲመጣ ለመጾም ሲሞክሩ ሲያዩት ምንድነው የሚባለው ቂም ይዞ ጸሎት ሳል ይዞ ስርቆት የሚባል ነገር አለ አይደለ? ሳል አንድ ሰው እያሳለው መቼም እሰርቃለሁ ቢል ይያዛል። አንድ ሰው ቂም ይዞ የሰውን ሀቅ ነክቶ ሰውን በድሎ ዘልሞ ከዛ በኋላ ተመልሶ ደግሞ አላህ ፊት እቀርባለሁ ቢለው ይቅርታ እንኳን አፉ በለኝ ይቅርታ አላህን ይቅርታ ቢጠይቅም እንኳን የሰው ሀቅ እስከነካ ድረስ ዋጋ የለውም፣ የቂያማ ቀን ያስጠይቀዋል። ስለዚህ ረመዳን ሲደርስ ምንድነው የሚያደርጉት? በቃ ጾማቸውን ሲያስቡት በጣም መንፈሳዊነቱ ምኑ
በቃ ብዙ ነገር እንደሚያበላሽባቸው ሲያውቁ ይቅርታ መጠየቅን በልምድ ደረጃ ያደርጋሉ እንጂ አቴኒ ታይም በየትኛውም ጊዜና በየትኛውም ቦታ ሰውን ከዘለምን ወዲያውኑ ይቅርታ መጠየቁ ጥሩ ነው ራሱ ማለት ነው። በጀነትና በጀሃነም መካከል የሚዘረጋ ሲራጥ አለ፣ ድልድይ አለ። ልክ ድልድዩ መሃል ላይ ሰዎች ሲደርሱ የተዘላለሙ ሰዎች እንዲገናኙ አላህ ያደርጋል። የቂያማ ቀን አላህ ከዙልም ይጠብቀን። ከዛ በኋላ ምንድነው የዘለመው ሰውዬ ይቀጣል ማለት ነው፣ ቅጣት ይቀጣል ማለት ነው። እና ምንድነው ተውበት ራሱ 4 ሸርጥ ነው ያለው። 3ቱ እኛንና አላህን እንትን የሚል ነው የሚመለከት ነው። 3ቱ ማለት ነው። የመጀመሪያው ምንድነው የሰራነው መጥፎ ነገር መተው ነው። ሁለተኛ በሰራነው ነገር መጸጸት ነው። ሶስተኛ ነገር ደግሞ ያ የሰራነውን ነገር እንዳንሰራው ድጋሚ ቁርጠኝነት ነው። አራተኛው ደግሞ የሰው ሐቅ ከሆነ ደግሞ ይቅርታ መጠየቅ። ሰድበነው ከሆነ ያንን ሰው ደብድበነው ከሆነ ገንዘቡን ወስደነው ከሆነ ይቅርታ መጠየቅ በይቅርታ አልፈዋለሁ ግን ካሳ ፈልጋለሁ ካለ 100 ብር ሰርቀን ከሆነ 100 ብሩ መስጠት። ብሩ መስረቃችንን ካላወቀና ቢያቅ ደግሞ አደጋ ካለው ደግሞ ሀዲያ አድርገን ብሩ መስጠት። ሰውየው ማናገኘው ከሆነ ደግሞ ሰደቀቱል ጃሪያ አድርገን ለመሳኪኖች ብሩን መስጠት እና የመሳሰሉ በዚህ መልኩ ከፋራው መውጣት ይችላል ማለት ነውና ከዛ አንፃር ነው የሚታየው። አቴኒ ታይም ሰዎች ጋር አለመድረስ ነው። ከደረስንም ደግሞ ይቅርታ መባባል ነው። ረመዳንን መጠበቅ አይጠበቅብንም፣ ልምድ ነው። ረመዳን ሲደርስ ይቅርታ ተባባሉ፣ አፉ ተባባሉ ወይም ደግሞ አፉ በሉ ምናምን ነገር የሚል ነገር ቁርአንና ሐዲስ ላይ መሰረት ያለው ነገር የለውም። ግን ሰዎች በተለምዶ ስፒሪቹዋል ቻርጅ የሚያደርጉበት ፊዝ የሚያደርጉበት ታይም ስለሆነ አንደኛ ያው የምንጾምበት ምክንያታችን ያው ተቋዋ ለማግኘት ነው። አላህን ለመዘከር ነው። ያላህ ስምን ለመዘከር ነው ራሱ ማለት ነው። ቁርአን የምንቀራበት ወቅት ነው። ዱዓ የምናደርግበት ነው። እንደገና ደግሞ እንደዚህ የተራቡ ሰዎችን የምናስብበት ነው። በረሃብ አለንጋ የሚለበለቡ ሰዎችን የምናስብበት ነውና ስፒሪቹዋል ቻርጅ የምናደርግበት ለዓመት ያክል የሚሆንን የምናደርግበት ነው። ስለሆነ ያ ነገር ምንድነው ከዘሎም ነው ሰው ጋር ይያያዝብንና እንደው እንዲያደርገን እንደው አላህ ዘንድ ተቀባይነት እንዲያገኝ በቃ ምናምን ይላሉና እሱ ብቻ አይደለም ሀጅ ሊያደርጉ ሲሉም እንደዛ ያደርጋሉ ሰዎች። ሀጅ ሊያደርጉ ሲሉ ማለት ነው ወደ አላህ ቤት ለመጎብኘት ሲሄዱ ሰዎች እንደዛ ያደርጋሉ። በቃ ማለት ጥሩ ስሜት አይሰማቸውም። በቃ ያንን የመሰለ በስንት ጊዜ ሀጅ ለማድረግ በቃ የአላህን ቤት ለማየት በህይወት ዘመናቸው በቃ አንዴ ማየት አለባቸው ሰዎች አሉ። ሞትም አለ ምንም አለ እና ወደዛ ሲሄዱ ያገኙትን ሰውላ እንደው ምናልባትም ዝም ብለው በግልምጫ እንኳን ያየነውን ሰውላ ይቅርታ መጠየቅ አለብን ብለው አቋም አላቸው ማለት ነው። ጥሩ ነው ይቅርታ መባባል እና ይሄን ይመስላል ወንድማችን። የለም ወርዷል እየሰማ ነው ከስር። ኦኬ እሺ አንዋር አይደለ አንዋር የመጨረሻ ጥያቄ ጠቀና በረጅም ሰዓት ስለጠበቀ አጭር ነው መሰለኝ ጥያቄ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ተሻለ ምናምን ነገር መጀመሪያ ወደ ጥያቄ ሰላም ነኝ ያለው አልሐምዱሊላህ። ኤንአርኬን ሆሎጎስ ብሎ የሚጠቃ ወይንም ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር የሚለውን ከዮሐንስ በፊት የተጠቀመው ምናምን አለ ሲባል ሰምቼ ነበር። እሱ ነገር ነው የዮሐንስ ወንጌል ጸሐፊ ስለ ሎጎስ ኮንሴፕት የወሰደው ከእስክንድሪያው ፊሎ ነው። ፊሎ ዮሐንስ ወንጌል አንዳንድ ላይ ያለውን ጥቅስ ከመጠቀሱ በፊት ሁለተኛ አምላክ ብሎ ያምናሉ። ሎጎስ ሁለተኛ አምላክ ነው የሚል ነገር ነው ያላቸው። ሁለተኛ አምላክ ነው የሚል ነገር አላቸው ሎጎስ የሚባለው። ስለዚህ የዮሐንስ ወንጌል አንዳንድ ጸሐፊ ሎጎስ ራሱ አምላክ ነው ብሎ ያስቀምጣል። ግን አምላክነቱን የሚያስቀምጠው እንደ ሁለተኛ አድርጎ ነው የሚያስቀምጠው። ኤና ሃርኬ ሄኖ ሆሎጎስ በመጀመሪያ ቃል ነበረ፣ ካይ ሆሎጎስ ኤን ፕሮስቶንቲዮን ቃልም በአምላክ ዘንድ ነበረ። ሎጎስ በአምላክ ዘንድ ነበረ ሲል ሆሎጎስ የሚለው አንድ አምላክ አለ። ሆቴዎስ የሚለው አንድ አምላክ አለ። በዛ ቶንቲዮን በሚባለው በአንዱ አምላክ ነበረ። እንደገና ደግሞ ካይቴዎስ ሄን ሆሎጎስ ቃልም አምላክ ነበረ ይላል። ለምሳሌ ዮሐንስ ወንጌል ምዕራፍ 6 ቁጥር 7 ላይ እናንተ የመረጥኳችሁ ደቀ መዛሙርቴ ናችሁ፣ ከናንተ ውስጥ አንዱ ዲያብሎስ ነው ይላል። እንደምትመለከተው ዲያብሎስና ይሁዳ የሚባለው ሁለቱ ኦንቶሎጂካሊ ስንት ባህሪ ነው ያላቸው? አንዋር ዲያብሎስና ያሰዩ ይሁዳ ኢየሱስን በ30 ብር አሳልፎ የሰጠው ይሁዳና ዲያብሎስ ኦንቶሎጂካሊ ምንና ምን ናቸው? ኦንቶሎጂካሊ
በዛ ስንሄድ እዛ ጋር እየነገረው በቃል ደረጃ ነው። ምንና ምን ናቸው ነው ያልከው? ኦንቶሎጂካሊ ምንና ምን ናቸው? አንተ ምንድነህ? ለምሳሌ እኔ ሰው ነኝ። ሰው ነው። ይሁዳ ምንድነው? እሱም ሰው ነው። ሰው ነው። ዲያብሎስ ምንድነው? ሌላ ከሰው ሌላ ኦንቶሎጂካሊ ሌላ ምንነት ነው ያለው። አየው። ግን ዲያብሎስ ለምን ተባለ ታዲያ? ዲያብሎስ ተብሎ አላስበው ከሰው ውጪ ስለሆነ ከእናንተ ውስጥ አንዱ ዲያብሎስ ነው ይላል። ስለዚህ ዲያብሎስ በሚለው በግሪከኛው ቃል ላይ ሆ የሚል ዴፊኒት አርቲክል የለውም፣ ወይም ደግሞ ይሄ አመልካች መስተምር የለውም። ያ ማለት ምንድነው? ዲያብሎስን ወኪል ሆኖ ጥቅም ላይ ስለሚውል ነው። ኢየሱስን በ30 ብር አሳልፎ እንዲሰጥ ወኪል የሱ ተልእኮ ሆኖ የሱ መልእክተኛ ሆኖ ስለሰራ ከዛ አንፃር ይሁዳ ዲያብሎስ ተባለ እንጂ ኦንቶሎጂካሊ ዲያብሎስ አይደለም። ልክ በተመሳሳይም ኢየሱስ መሲሁ ማለት ነው አምላክ የተባለበት ወይም ገዢ የተባለበት ምክንያት ከመጀመሪያውኑ ኦንቶሎጂካሊ ከአንድ አምላክ ከአብ ጋር በምንነት አንድ ሆኖ ሳይሆን የሱን መልእክት የሱን ወኪል ስለነበረ ነው። ልክ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቃልም አምላክ ነበር የሚለውን አምላክ የሚለው የሚጠቁመት ሁለተኛ አምላክ ብሎ ነው ያስቀመጡት። ለምሳሌ አርጌንስ ዘእስክንድርያ ወይም ኦሪገን የሚባለው ምን ብሎ ያስቀመጠው? ሁለተኛ አምላክ ብሎ ነው ያስቀመጠው። ዮስጦስ ሰማዕቱ ወይም ጀስቲን ማርቲስ የሚባለውም ኢየሱስን ሌላ አምላክ ብሎ ነው ያስቀመጠው ማለት ነው። እንደዚህ አይነት ትምህርቶቹ ከእስክንድርያው ፊሎ ጋር የሚመሳሰል ነገር አለው። አንዳንዶቹም የሚረዱት ምንድነው? ሁለተኛ ቆሮንቶስ 4:4 ላይ ሰይጣን የዚህ ዓለም አምላክ ተብሏል። የዚህ ዓለም አምላክ ማለት ትርጉሙ የዚህ ዓለም ገዢ ማለት ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 30 ላይ፣ ዮሐንስ ወንጌል ምዕራፍ 14 ቁጥር 31 ላይ፣ ዮሐንስ ወንጌል ምዕራፍ 12 ቁጥር 31 ላይ፣ ዮሐንስ ወንጌል ምዕራፍ 14 ቁጥር 30 ላይ፣ ዮሐንስ ወንጌል ምዕራፍ 16 ቁጥር 8 ላይ ሰይጣን የዚህ ዓለም አምላክ ተብሏል። ስለዚህ የዚህ ዓለም አምላክ ማለት የዚህ ዓለም ገዢ ማለት ተብሏል። ስለዚህ ገዢ ማለት ነው። አምላክ ማለት ገዢ በሚለው ይፈታል። ስለዚህ መሲሁ ደግሞ ወደፊት መጥቶ ገዢ እንደሚሆን ተነግሯል። ኦሪት ዘፍጥረት ምዕራፍ 49 ቁጥር 10 እና 11 ላይ ገዢ ሆኖ እስኪመጣ ድረስ ይላል። ኦሪት ዘኍልቍ ምዕራፍ 24 ቁጥር 17 እና 18 ላይ ከያዕቆብ የሚወጣ ገዢ ተብሏል። ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ አወጣጡ ከቀድሞ ጀምሮ የሆነ ገዢ ይወጣልኛልና ይላል። ስለዚህ ገዢ የተባለበት ምክንያት መሲሁ ከዛ አንፃር ነው። አምላክ ማለት ገዢ በሚል ከመጣ ቃልም ወይም ደግሞ ሎጎስም ሲጠበቅ የነበረውም ወደፊት ምን ነበረ? ገዢ ነው የሚጠበቀው የነበረው። ቃልም አምላክ ነበረ ማለት እንደዛ። ልክ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 3 እና 4 ላይ ስትመለከተው ቁጥር 4 ላይ ስትመለከተው ያም ማለት ክርስቶስ ነበረ ነው የሚለው። ክርስቶስ ነበረ ማለት ተመሳሳይ ነው። ኤን ነው የሚጠቀመው ግሪከኛው። ክርስቶስ ግን ክርስቶስ የሆነው አዲስ ኪዳን ላይ ነው ሲቀባ ነው። ሐዋርያ ሥራ 10:38 ላይ፣ ሐዋርያ ሥራ 2:36 ላይ ኢየሱስ ሲቀባ በመንፈስ ቅዱስ ሲቀባ ያኔ ክርስቶስ ሆነ። ግን ክርስቶስ ነበረ ብለው በፓስት ነው የሚጠቀመው። ያ ማለት ክርስቶስ ነበረ ማለት ስለመሲሁ የሚነገረው ነገር በአጠቃላይ ክርስቶስ ነበረ። ያ አለቱ ታይፖሎጂካሊ ወይም በተምሳሌታዊ የሚያመላክተው ክርስቶስን ነበር። በዛም ደረጃ ደግሞ ኢየሱስም ከድንግል ማርያም ከመወለዱና ከመፈጠሩ በፊት በአካል ደረጃ ወይም በህልውና ደረጃ ሳይሆን በቃል ደረጃ ነው የነበረው። በተስፋ ቃል ነበር። ያ የተስፋ ቃል ደግሞ ምንድነው? ገዢ ነው ወይም ደግሞ አምላክ ነው በሚል ነው የሚያስቀምጡት ማለት ነው ዩኒታሪያኖች። ሌሎቹ ግን ሲያስቀምጡ አምላክ የሚለውን ልክ ይሁዳ ዲያብሎስ ሲባል ሊትራሊ ዲያብሎስ አይደለም፣ ኦንቶሎጂካሊ ይለያያሉ። ልክ ጆባይት ነሶች በዚህ መልኩ ነው የሚያስቀምጡት። ሌሎቹ ደግሞ ሁለተኛ አምላክ ይሉታል። አንድ አምላክ አለ፣ ከዛ ከአንድ አምላክ የተገኘ ደግሞ ሁለተኛ አምላክ ወይም ሌላ አምላክ አለ ብለው ያምናሉና የእስክንድሪያው ፊሎ ሁለተኛ አምላክ እያለ ስለሚጠቀም ሎጎስ እያለ በጣም ያወራው እሱ ስለነበረ የዮሐንስ ወንጌል አንዳንድ ጸሐፊም ያንን ባክግራውንድ የግሪኮችን ባክግራውንድ ይዞ ወይም ደግሞ ሄሌኒስቲክ አቲቲዩድ እና አትሪቢዩት ወይም ደግሞ አቲቲዩድ ይዞ ከዛ አንፃር ነው የጻፈው ነው ብሎ ያስቀመጡት። ግልጽ ነው አንዋር? ኡስታዝ ግልጽ ነው። እዛ አካባቢ ላይ ያልተመለሰልህ ነገር ካለ እንትን በለኝ። ኦኬ ኢየሱስ እግዚአብሔር ቃሉ የሚባለው ሎጎስ የሚለው ነገር እግዚአብሔር ነበር ሲል ምን ማለቱ እኮ ነገርኩህ እኮ አላደመጥከኝም እንዴ?
እግዚአብሔር ሁለተኛ ቆሮንቶስ 4:4 ላይ ሰይጣን ራሱ የዚህ ዓለም አምላክ ይለው የለ? አዎ ግዕዙ ላይ እግዚአብሔር ነው የሚለው አይደል? የዚህ ዓለም እግዚአብሔር ይለዋል አይደል? አጣቀመኝ ግዕዙ ላይ አልገባውም ገና ግዕዙ ላይ አልገባውም። አንድ ሰው ያሳየው ረመዳን ካለ አሳየው እስቲ። ሁለተኛ ቆሮንቶስ 4:4 ላይ ሰይጣንን እግዚአብሔር የዚህ ዓለም እግዚአብሔር ነው የሚለው እግዚአብሔር ብሎ ነው የሚያስቀምጠው። ስለዚህ አሁን ምንድነው ግሪከኛው ሆቴዎስ ብሎ ነው የሚያስቀምጠው። ሆቴዎስ ገብቷል። ሆቴዎስ ብሎ ነው እንግሊዝኛው ጋድ ብሎ ነው የሚያስቀምጠው። ሰይጣን አምላክ ነው ወይ ብለህ ጥያቄ ታቀርባለህ። አይ አምላክ ማለት ትርጉሙ ዮሐንስ ወንጌል 12:31 ዮሐንስ ወንጌል 14:30 እና ዮሐንስ ወንጌል 16:8 ላይ ሰይጣን የዚህ ዓለም ገዢ በሚል ተተርጉሟል። የዚህ ዓለም አምላክ ማለት የዚህ ዓለም ገዢ ከሆነ የተረጎመው አምላክ የሚለው ገዢ በሚል ከተረጎመ መሳያም ደግሞ ይመጣል የሚባለው መሳያ ደግሞ ገዢ ነው። ይመጣል ተብሎ የተነገረው በምንድነው? በቃል ደረጃ ነበር የሚነገረው። ስለዚህ በመጀመሪያ ምን ነበር ይላል? ቃል ነበረ ብሎ ነው የሚጀምረው ማለት ነው። በመጀመሪያ ከጥንት ጀምሮ በነበሩ በነቢያት አፍ ሲነገር የነበረ ቃል አለ። ያ ቃል ምንድነው? መሲሁ ይመጣል፣ ከዳዊት ቤተሰብ ውስጥ ከአብርሃም ከይስሐቅ ከያዕቆብ ቤተሰብ ውስጥ የተስፋ ዘር ይመጣል የሚል ቃል ነበረ ማለት ነው። ያ ቃል ደግሞ ከየት ነው የሚመጣው? ከአምላክ ዘንድ ነው የሚመጣው ማለት ነው። አምላክ ዘንድ የነበረ ቃል ነበረ። ያ ቃል ደግሞ ምንድነው? ገዢ ነው፣ መሲሁ ማለት ነው፣ የሚመጣው ገዢ ማለት ነው። ከዛ ቁጥር 14 ላይ ዘመኑ ሲፈጸም ቃልም ስጋ ሆነ ይላል ማለት ነው። ከዛ ስጋ ከሆነ በኋላ የሆነውን ነገር ወደ ኋላ ከእንደገና ይመለሳል ማለት ነው። አይተህ ከሆነ ቁጥር 11 ላይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም ይላል። የመጣው ቃል ስጋ ከሆነ በኋላ ነው። ግን በንግግር ቅድመ ተከተል ነው እንጂ የጊዜ ቅድመ ተከተልና አያመለክትም። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም ምናምን ይላል። ግን መቼ ነው? ቃል ስጋ ከሆነ በኋላ ነው ወደ ገዛ ወገኖቹ የመጣው ወይስ ወደ ገዛ ወገኖቹ ከመጣ በኋላ ነው ቃል ስጋ የሆነው? የትኛውን ነው ብለህ ጠይቃቸው። አይ መጀመሪያ ቃል ስጋ ከሆነ በኋላ ነው። ግን ታዲያ ቃል ስጋ ከመሆኑ በፊት ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም፣ ለተቀበሉት በስሙ ለሚያምኑ እያለ የሚናገረው ለምን ይቀድማል ሲባል አይ የንግግር ቅድመ ተከተል ነው ወይ ድዬ ይለዋል። ስለዚህ ዮሐንስ ወንጌል 1:3 ላይ ሁሉ በእርሱ ሆነ ይላል። ከሆነው ነገር እንኳን አንድስ እንኳን ያለ እርሱ ምንም ነገር የሆነው ነገር የለም ይላል። በክርስቶስ ኢየሱስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ማንም ቢሆን በክርስቶስ አዲስ ፍጥረት ነው ይላል። አሮጌው ነገር አልፏል፣ ሁሉ አዲስ ሆኗል አለ። ሁሉ ነገር አዲስ ሆኗል ይላል። ስለዚህ ሁሉ ነገር አዲስ የሆነው ከሆነው ነገር እንኳን ሁሉ በእርሱ ሆኗል። ሁሉም ነገር አዲስ ነገር የሆነው ነገር ሁሉ በክርስቶስ ሆኗል። ከሆነው ነገር እንኳን አንድስ እንኳን ያለ እርሱ ምንም ነገር የሆነው የለም ይላል። የሆነ ነገር ሁሉ ግን ከአምላክ ነው፣ ግን በክርስቶስ በኩል ነው የሆነው እያለ ይናገራል። ለዛ ነው አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ነገር ሁሉ ከእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ አለን የሚለው። ነገር ሁሉ አዲስ ነገር ሁሉ የሆነው በክርስቶስ ነው። ፍጥረትም ራሱ አዲስ ፍጥረት የሆነው ራሱ በክርስቶስ ኢየሱስ ነው። ያንን ግን የሆነውን ነገር ቃል ስጋ ከሆነ በኋላ የሆነውን ነገር ግን ቃል ስጋ ከመሆኑ በፊት የተገለጠበት ነገር የንግግር ቅድመ ተከተልን ነው የሚያሳየው። ልክ ዮሐንስ ወንጌል 1:11 ላይ ለተቀበሉት ሁሉ በስሙ ለሚያምኑ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም ይላል። ግን ማን ነው የሚቀድመው? ያልተቀበሉት ነው ቃል ስጋ ከሆነ በኋላ ነው ያልተቀበሉት ወይስ ቃል ስጋ ከመሆኑ በፊት ነው ያልተቀበሉት ብለህ ብትል አይ ቃል ስጋ ከሆነ በኋላ ነው። ታዲያ ለምንድን ነው ይሄ ቃል ስጋ ሆነ ከሚለው በፊት መጀመሪያ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም፣ ነገር ግን ለተቀበሉት በስሙ ለሚያምኑ የሚለው ለምን ቀደመ ሲባል የንግግር ቅድመ ተከተል እንጂ የጊዜ ቅድመ ተከተልን አያሳይም ካሉ ልክ ዮሐንስ ወንጌል 1:3 ላይ ያለውንም ሁሉ በእርሱ ሆነ የሚለውንም ቃል ስጋ ከሆነ በኋላ አዲስ ፍጥረት በክርስቶስ ኢየሱስ አማካኝነት መሆኑን ነው ኢንስትሩመንት መሆኑን ነው የሚያሳየው እንጂ ቅድመ ዓለም ወይም ደግሞ ይሄ ዘፍጥረት አንዳንድ ላይ ያለውን ፍጥረት አይደለም የሚያመለክተው ብለህ ማስረዳት ትችላለህ ማለት ነው። አንዋርዬ ገብቶኛል ኡስታዝ ጀዛከላህ ወያከል። እሺ ኡስታዝ ይብቃን አይደለ? ይብቃናው። አይ ይብቃና። እኔም ለመቆየት ዝም ብዬ ነበር የገቡት። አሪፍ ጊዜ ነበር። ጠፍተህብኛል እኮ አሁን ትዘጋለህ? እደውልልሃለሁ እንደወጣው ወይ አሁን ውጣና ደውልልኝ። ሰሞኑን ደግሞ በጣም ፈልጌ ነበረ። እሺ ደውልልሃለሁ እንደወጣው። ማገኝበት እንትን የለም። የበፊቱ ዋትስአፕ ነው ቁጥርህ? እስቲ መሰለኝ እኔ እርግጠኛ አይደለሁም። ሜሴንጀር ላይ ደውልልሃለሁ፣ አስተካክየዋለሁ ስለረሳሁት እኮ እና እሺ በቃ ዝጋውና እና
ሰዓቴንም ልጠቀም እኔም። እሺ ሀቢቢ እሺ። ወሰላሙ አለይኩም ጀዛኩሙላህ ኸይረን ጀዛ ያ ጀማ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያ ጀማ ሰላም አለይኩም ሁላችሁንም። ቪዲዮ የተፖሰተ አለ 4ኛ ቪዲዮ ከቻላችሁ ገብታችሁ እዩት። እናንተም ነው ሜሴንጀር ላይ እንግዲህ እንዳይከፋችሁ። ቻው በሉ። መልካም ቀን ጋይስ። ታይሚንግ እሱም የሞላለት አይመስለኝም ጋይስ። ታይሚንግ እሺ፣ ታይሚንግ ጋይስ ወሎስ ከናኑ ሰማዋለን ከዚህ በኋላ ጋይስ። ታይሚንግ ታይሚንግ ከቻለን ታይሚንግ እሺ፣ ከቻለን ታይሚንግ ካልሆነም it's fine ግን ከቻለን ታይሚንግ እንጠብቃት ጋይስ። ከቻለን ታይሚንግ ይቆባስ ከቻለን እነሱ እንዳትነግሪው እሺ፣ አወቅ ነው ብለሽ እንዳትነግሪው። ቆይ ከሰማን በኋላ አንቺ አገለ አትወጥራይ ጋይስ። ታይሚንግ እሺ፣ 10 ዊን እንዳይወሰድብን 10 ዊን እንዳይወሰድብን ጋይስ። 10 ዊን እንዳይወሰድብን። አይ አልናገርም። ይሄ እኮ እናንተ ብላክሜል ማድረግ በሉት። አስኳዷ ልታከብርበት ነው ከፍታ ማዘር የሳሚ ዘፈኖች ይለያሉ። እግዚአብሔርን የትናርገው እስቲ ወይ ጋይስ። ታይሚንግ እሺ፣ ታይሚንግ ከቻለ ኦኬ ቤባ ጋይስ። ታይሚንግ ምስኪን ለዚህ በዚህ ዘፈን አይኑ ወይኔ ትላንት ሸርግ ሊቋረጥ መስሎኝ ጋይስ። ታይሚንግ ከቻለን እሱ ጋር ራሱ አይ ዶንት ቲንክ ስሞክ ያላቸው ግን ታይሚንግ ከቻለን ጋይስ ሌትስ እናሸንፍ። ይሄን እናሸንፍ ጋይስ። እንደ ልጅ አልጓጓው መሰለሽ ወጥቼ ዘፈኑን እስክሰማ ጋይስ። ታይሚንግ እሺ፣ እግዚአብሔር ስናይፕ ደስ ሄደን ቤስት ኦፍ 3 ይለኛል ኮፕሊንግ ጋይስ። ምትሰማው ወይ 500 ስናይፕ አንድ መኒጋን ስናይፕ ብናረግ አንድ መኒጋን ሀሳቤን እኮ እዚህ ታይሚንግ እላለሁ ብዬ ነው። አንድ መኒጋን ስናይፕ ግላፍ ለቀቁ ጋይስ። ብሩክዬ ግላፉን አትለቀውም ነበረ ጋይስ። ለነገሩ ችግር የለም። It's fine guys. 2000 ነው ገቡ። ስናይፕ ዊና ኸይት we have time. Oh my god. Okay. It's fine guys. ወይኔ እናቴ MVP ረዱዬ በሉልኝ። MVP ረዱዬ I swear ጣሉን ላይ መሰለኝ እግዚአብሔርን ጋይስ። MVP ረዱ ወይ ሳሚ ምን አለ እስካመሰግን እንኳን ብትታገሰኝ ሳሚ። this is our last game እሺ ሳሚ this is our last game ኦኬ። ሸርግቦር መውሰድ ትንሽ ይከብዳል መሰለኝ ሳሚ። ለዛ ነው እኛ ብቻ ነን ላጥ ብናረገው ጋይስ። MVP ረዱዬ በሉልኝ። ማርያምን በጣም ነው የማመሰግነው። you're a W በጣም ነው የማመሰግነው። I swear guys MVP ረዱ በሉልኝ። ወይኔ ማርያምን እንደዚህ ላን ግሳም ደግሞ እግዚአብሔርን ችግር የለውም እያልኩ እኮ ጋይስ። ታፕ አድርጉ። 100,000 እንግባ። 100,000 እንግባ ጋይስ። አንዴ ታይሚንግ እስኪደርስ እመጣለሁ። አንዴ ታፕ አድርጉ። በደንብ ታፕ አድርጉ ጋይስ። አደራችሁ ታይሚንግ ላይ መጥቼ ብሩክ ያ ግላፍ ላንተ ነው አይደገመክ
ብሩክ ሁለት ግላፍ ካለ ትለቀዋለህ። አንድ ግላፍ ቢኖርም ትለቀዋለህ ብሩክ። ሼር ኩላት ካናለ ለምን ዊና ሄዳለሁ ቲምወርክ ላትካ ቲምወርክ ወይ 1500 ባች ከዛ 15000 ነው የታየኝ። እግዚአብሔር ብሩክዬ ግላፍ ልቀቅ እሺ። እንዴት ይቀመጥ ጋይስ ብሩክዬ ግላፍ ልቀቅ እሺ። ግላፍ ልቀቅ። አበባ አልሞላልን? ስንት አበባ ጠይቆ ነው አስኩ ያለው? አስኩዬ ስንት አበባ ጠይቆ ነው አልሞላ? ስንት አበባ አቃብጾ ስንት አበባ ጠይቆ ነው አልሞላ? 9 እንትን ያለኝ ለቀዋለሁ። ልቀቅ ሚናች ከሚል በቃ ወደዚህ ሰውዬማ አልሰጥም እንዴ ባለባ ዘራፍ ነው ማለት ጋይስ። ዘፈን አስደነገጠኝ ጋይስ። ታፕ አድርጉ። ሳሚ ዛሬ ግን ለምንድን ነው እንደዚህ አይነት ዘፈን የከፈተው? ይሄ ዘፈን ለአንድ ጉዳይ ነው የከፈትከው ዘፈን ነው። ለሱ ነው ደም ጋይስ